ወዮ ወዮ አስሊ አንድ ጥያቄ ልጠይቅ። ብዙ ጊዜ ጭንቅላቴ ላይ ይመላለሳል። እሺ አንተ ልብ ቅርጽ ሲሰጣት ስምም እንዴ? ይደገም ተሳሜ ምን ነው ቤታዩ አረከኝ እንደ ሴት ልጅ ትስማለህ? አይ አበሻዎች እንዲህ ነን እኛ። ታዲያ እኮ አንተ እንትን ያደረኩህ እኮ ነው ለማሙ እንትን ያደረኩህ ነው። ስትስም ደግሞ ምን እንደምልህ ታውቃለህ? እንዴት እንደ ሴት ልጅ ትስማለህ ልልህ ነው እኮ። ይኸው አዳምጠኝ አስሊ፣ ወደ ዋናው ጥያቄ። አንተ በኦሮሞ ልጆች በጣም ትወደዳለህ፣ በጣም ታዋቂ ነህ። እናቴን ከልቤ ነው የምነግርህ። ጌም ትጫወታለህ፣ ጎበዝ ነህ። ብቻ ባጭሩ ለምሳሌ እነ ጂጂግያ በዩቲዩብ ብዙ ብር ሰርተው ምናምን ፍንጭታቸውን አስደፍነዋል። አንተ ለምንድን ነው እስካሁን ዝም ያልከው? ፈልገው ነው ጥርሱን? አዎ ለምን አታሰራውም? ትችላለህ፣ ብር አለ፣ ጌም ትጫወታለህ ምናምን፣ የሆነ ለውጥ አለ በህይወትህ ላይ። አዎ ለውጥ አለ፣ አልሐምዱሊላህ። እና ለምንድን ነው ስለ ጥርስህ ያላሰብከው? አሁን የሆነ ፀጉሩን አስተካክለዋል። ምን አባስ ቃል ሐራም ነው ወላሂ። አንተ ሙስሊም አይደለም እንዴ? ጥርስን ካስገጠምክ ጀሃነም ትገባለህ። ጀሃነም አሁን ለመሳቅ ነው የጠየቀኝ? ለማወቅ ነው ወላሂ ለማወቅ ነው። ግን እኮ አያይዘውም እኮ ከሐራምና ከሐላል ጋር ኖ፣ እንደዛ አይደለም። አሁን ይኸውልሽ አላህን የፈጠረ ንቀ ወይም ደግሞ ሳይመች ሆኖ ሌላ እንትን ካደረክ ሐራም ነው፣ ሽርክ ነው፣ እንደውም በጣም ሐራም ነው። አንድ ነገር ልንገር። አሁን ሐራም የሚሆነው በአንተ በኩል መጣች ታዲኽ ንስኻ ሕጂ ንዓውፅኽኒ ረሳሕ ገለ ኢልኪ نعاود أرجع نعاخ تتصارفي حجي نعاخ اسمي مش جنة تعرق مش جنة يا سباي باسبورت ذهب نقليلاتك مش لا أمو كم يفتح قدم زقتي عرك خلني رادي نمتى حجي تزاري لا نفلتناكو قد ما قد فلتناكو قلنا قلنا مش جنة مستعرق تقرنيا فلتيو لا نفلتنا أنت تقرنيا لا فنشت سواي هون مفوجات نوم يونو ይፈልጥ ይውል አላማቸው ስማ አብሲ ወላሂ ግን ሐራም አይደለም። ብዙ ሙስሊሞች አሁን ጥርሳቸውን ያሰራሉ። እኔ እንደዚህ ተመችቶኛል እኮ ለራስ ተመቸህ እንጂ ይሄ ሐራም ምናምን የሚባል ነገር ሐራምም ነው አይደለም፣ በፍጹም አይደለም። እንዴ ምን ሆነ ነው? ሐራም ሊሆን አይችልም። በቃ እሺ የቀጠሮ ጌም ይዤ ከዛ ላሰራ አይ ትችላለህ ባብላሽ ምታራልኝ ሆስፒታል አለ። እኔ አልፈልግም፣ ግን ብታሰራው ማለት እኔ ያክል የተካበደ ሐራም ምናምን አይደለም። እንደዚህ ጥሩ ነው ለኔና ለወዶቶቼ ተመችቷል። እንደዚህ አያ ከተመቸ አሪፍ። እሺ አስሊዬ በጣም ነው የማመሰግነው ጥያቄን በክብር ስለመለስክልኝ ወንድሜ። አክባሪ ነኝ ደግሞ ታውቃለህ። ቆይ አይ አዲስ አካውንት ፎሎ ላድርግ። ቆይ ፎሎ ላድርግ። የኔ ፍቅር እንዴት ነሽ? ደህና ነኝ። እመቻቸው። እሺ እንገናኛለን። እሺ ወንድሜ ፎሎ አላልኩሽ ጅቦዬ? እሺ አባቴ አሪፍ ይመቸኛል። እናቴ አስሊ ወሳኝ ሰው ነው። አስሊ በጌሜ ቀን መጥቶ ቤቴ ታብታብ አስደርጓል። እናቴን በጣም በቃ ሰው አይንቅም፣ ሰው ያከብራል ምናምን ደስ ይላል። ማንኛውም ቤት አይቀርም፣ ዘረኝነት የለበትም። ተፈቀረ ብሩ በቃ አልተመለሰም። ምን ይደረግ? ስማዕ እንዶ ማዕረ ዲቦራ ምን ሁላይ ሚሊዮን ይዋ እሙን እዚ ታይልክ ንዓኺ ግድሰክ ድይ ወይ ግድሰና ኣነ እውን ንዓይ እውን ክውኒ ብውሽጢ ታብታብ ከብሎም ሕጂ ታብታብ ንዕፂ እብድና ኩቴረኛት መስለኝ። ፍቅር እየሰማሽ ነው?
ቆይ ሌላ ማን ላስገባ? ሪድዋን ቅድም የገባው ልጅ ነው። የመጨረሻ እንዴት እችል አስገባ? ቆይ 3 ሰው ነው ያላት። እቺ ትቀበለኛለች እርግጠኛ ነኝ። ተመችቶሻል አይደለ ፍቅር? እንዬ ሄደች። ዶክተር እዚህ ጋር ፊት ለፊት ይታዩኛል። ዶክተር ፍቅር ምናምን ይመቻችሁ። ኦጂ እንዬ ቤተሰቦች እኮ ጽድት ያሉ ናቸው። እግዚአብሔርን ጨዋታ የሚችሉ ነገር የማይበሉ አሉለ ነገር እንደ ማስቲካን የሚበሉ ወንዶች ሲያስጠሉ ስማ እንዲህ ህይወታቸው አደረጉት። ሳቅ ጨዋታ እያለ ምናምን ነገርን ሲያላምጡ ይውላሉ። በተለይ ደግሞ ወንድ ልጅ ሆኖ የሴት ልጅ ነገር ይዞ ሲያላምጥ እንዴት እንደሚያስጠላኝ የሆነ ነገሩ ላይ በቃ ጠቅ ያደረጉት ይመስለኛል። አንዳንዴ እንዲህ ሴት ጋር ሲሰዳደብ ምናምን ወንድ ልጅ ቂጡን እያከከውልን ነው የሚመስለኝ። እናቴ ያኪ ተጫወት ያኪ ሩህ አላ ላይፈክ አላ ህይወተክ እናቴ እስቲ ተጫወቱ፣ ፈታ በሉ፣ አትሳቀቁ። እናቴ ትሙት መስራት መጫወት ትችላላችሁ። ለምሳሌ አሁን እዚህ ማስገባው ልጅ ከገባ 3 ሚሊዮን ምናምን ደርሷል። ቆይ ከገባ ላስተዋውቃችሁ። ጸዴ ልጅ ነው፣ ምርጥ ያራዳ ልጅ ነው። መንፈስ ይባላል። ወይኔ መለሰው። ናግባ አንተ ናግባ አፈር አባ ብላ ላስተዋውቅልህ አንተ ደነዝ። አይ መንፈሱ በገስት መጣሽ ብስኩቴ ምን ልትሰሪ መጣሽ? እና ወንድ ልጅ ሆናችሁ እባካችሁ ነገር አትብሉሽ። ሰው እኮ ረስቷችኋል። እናቴ ትሙት በተለይ ሴቶቹ ምናምን ረስታ እንዳለ በቃ ጡታችሁን አንዝልዝላችሁ። አንዳንድ ሴቶች ደግሞ አላችሁ በቃ በስማ ትልቅ ጡት ያላት ሴት ጡቷ ታች ላይ የለም የታችኛው ክፍል ላይ ካንሰር የሚገኝበት አካባቢ ላይ ስለሚያልባት ግምግም ነው የምትሸተው። እናቴ ትሙት ነው የምላችሁ። ጽዳታችሁን መጠበቅ፣ ህይወታችሁን ማስተካከል ምናምን። አንዳንዶቹ ሴቶች አሉ ከስራ ቦታ በቤታቸው ሲገቡ ሻወር አድርገው ቤታቸውን አጽድተው ምግብ ሰርተው እናቴ ትሙት እንዴት እንደሚያስቀና ህይወታቸው በልተው ቁጭ ብለው ፊልማቸውን አይተው የሆነ ደስ የሚል ህይወት አላችሁ። በፕሮግራም ነው የሚኖሩት። እናቴ ትሙት ሰከንድ አይበክንባቸው አሉ እናቴ ትሙት የብሬክ ሰዓታቸውን በጓሮ በኩል ስራ በር ላይ በጓሮ በኩል እናቴ ወጥተው ሲያጨሱ ይውላሉ። ሴት ልጅ በቃ ስትግማማ ጥሩ አይደለም። እናቴ ትሙት ሰውነቷን ስትታጠብ ስትጸዳ ምናምን ይሄ ነው የሚያዋጣው። እንዲሁን ራሳችሁን ወቁ። አሉ ደግሞ አሉ እናቴ ትሙት ልጆቻቸውን ቤት ውስጥ ቆልፎ እነሱ ቲክታክ ላይ ምናምን ሲለፈልፉ ታያለች። ልጇ እኮ ብቻውን ነው የሚለው። አንድ ክላስ ውስጥ የሆነ ጌም ሞባይል ትሰጠዋለች፣ ጌም ተጫው ወይ ፊልም እይትለዋለች። ከዛ እንዴት ከእናቱ ጋር ይግባባ? ዱዳ መናገር ሁሉ አይችልም። እናቴ ሰው ከስራ ሲመለስ ለልጁ ጊዜ ይሰጣል፣ ያጥበዋል፣ ልጁን ያጫውተዋል፣ እንዲናገር ያደርገዋል። ቤት ውስጥ ቆልፍበት 24 ሰዓት ዱዳው ነው በቃ። አሁን ሲያወራ በ7 ዓመቱ እኔ ላላግጥ አይደለም እናቴ። ግን ለልጆቻችሁ ህፃናት ደግሞ ማውራት የሚጀምሩት ሲያወሩ ነው። ከእናታቸው ጋር ሲግባቡ እናታቸው ጊዜ ስትሰጣቸው ምናምን ለዛ አፋቸው መናገር ይችላል። ዝም ብለህ እያንጠለጠሉ ሆስፒታል መሄድ አይደለም። ልጄ መናገር አይችልም እንዲህ ማን ጋር ያወራል? ቤት ውስጥ ተቆልፎበት ምን አይነት ቋንቋ ያወራል? የሚል ቋንቋ ይፍጠር ቤት ውስጥ ቁጭ ብሎ ስም ማን ነው ስትለው ምን ያርግ? እና ሰው ረስቷል። ሌላ ዓለም ውስጥ ገብቷል የሰው ልጅ። እናቴ ትሙት እስቲ ወደ ህይወታችሁ መለስ ብላችሁ መስራት ያለባችሁንምና ከኛ በላይ ፌመስ እኮ ትሆናላችሁ። እናቴ ትሙት ከኛ በላይ በቃ አይደል? እኛን መሆን ሳይሆን ከኛ በላይ ለመሆን ለምንድን ነው የማይጣረው ሰው? እንዴ ጂው አሁን አንድ ሰው ከኔ በላይ ሆኖ እንዲታይ ደስ ይለኛል። እኔ ምቀኝነት የለብኝም። ከኔ በላይ መስራት የሚችል ሰው መፈጠር አለበት። በቃ አንተን ካልመሰልኩ አንተን ካልጣልኩ ደግሞ እኔ የሰጠኝ ጌታ ምላስ ትልቅ ረጅም ምላስ ሰጥቶኛል። እሱን ደግሞ በቃ ልታስቀይሩት አትችሉም። በቃ እናቴ ወላሂ ላዚም
በጣም ነው የማወራው፣ በጣም እቀልዳለሁ። ደግሞ ራውኝ ነው የምቀልደው። በጣም በቃ ደስ ብሎኝ ምናምን ምንም ነገር ሊያግተኝ አይችልም። ምንም ነገር ሊመልሰኝ አይችልም። እዋዋን ነው የምላችሁ ያራዳ ልጅ ምን እሺ ነው ደግሞ አራዳ ነው የምሆንባችሁ። እናቴ ትሙት አራዳ ሆናለሁ እንዴ ልጅ አለሽ እንዴ የእርድና ሳይንስ የለው ኮሌጅ የለው እላ ጥባለሁ ወላይ ላዚ ምን እሺ ነው ያርዳ ልጅ ይረላሽ እንደ መቀለ ልጅ እኮ ነኝ። ምን እሺ ነው ላሽ ጎዳ ማልታት ይሄ ከፈለኩ በትግርኛ ደግሞ አራዳ ሆናለሁ። ሙንሽ ጀለስ ያዋ ፒስ ድዩ ነፍጠኛ ድዩ መጫላ ቀያ ጸቢ ጻዳ ጸቢ ሞቆ ውሃ ነው የሚጠጡት ምናምን በጣም ነው የሚያሳዝኑኝ። የምር ወንድሞቼ አሁን ላይ በጣም ስቃይ ነው። አስበሃል መዝራ እናንተ እንደዚህ መዝራ የሚሰራ አሪፍ ነው። ቅዝቃዜም አለው መብራትም ውሃም ምናምን አላችሁ። ይኸው ገና አልበሰለም። ያው ሲበስል አመጣልሃለሁ። ግን ብዙ አያደክምም አይደለ የመዝራ ስራ? ኧረ ሀቢቢ እንዴት ነው የማያደክመው? ግን ከፍየል ይሻላል። አንተ ፍየል እኮ በረሃ ላይ እኮ ነው ያሳዝናሉ። አሁን ቅድም የሆነ ልጅ ገብቶ ነበር። ይኸውልህ የፍየል ስራ እንደዚህ ማለት በሽተኛ የሚያደርግህ ፀሐይም አለው ነው ምናምን ነው። ይሄ ደግሞ ቁፋሮ ምናምን በመጣ በቃ አጨዳ የሚባል አለ። ሳሩ ምናምን ታጨዳ ነው እኮ። ይሄ የጉልበት ስራ ይሻላል። ስፖርት እኮ ነው እንቅስቃሴ። ያ እኮ በቃ ድክም ነው የሚያደርገው። ፀሐዩ ጠብጥቦ የጉልበት ስራ ታብታብ አድርጉ እስኪ ጋይስ። ደግሞ እንደዚህ ጊዜም አላችሁ እየገባችሁ ታብታብ ትላላችሁ ምናምን። እሺ ኢጃዛ ትሄዳላችሁ እናንተ? አሁን ኢጃዛ ትሄዳላችሁ? ውሃ እያጠጣን ነው። ኢጃዛ ትሄዳላችሁ? ግድ አይደለ እንዴ? በስድስት ወር ዘይት መቀየር አለበት። አንተ አፈርበላ እንዴ ባለጌ ነህ አንተ ወላሂ። አፈር ሰራም ስራህን ምን ይሰራል? ስማ ሞተር ብነክስስ እዚህ ጋር ማን ይፈታኛል? እንዴት አባለ ሞተር የምትረክሰው? እና በየስድስት ወሩ መዲና ላይ ኢጃዛ የምትሄደው ጅዳ መዲና ነው እንጂ ጅዳማ እኮ በኢድ ነው፣ ሩቅ ነው በጣም። ግን አሁን መኖሪያ ፈቃድ ከሌለ እንደዚህ ኢጃዛ ስትሄድ ምናምን ቢይዙስ ምን ይሰራል? እኔ አልያዝም። ምን ያለኝ ጋር ማለት አሬ ታዝ የለም አባስ ሊበዲያ መሄድ ያያል እንግር አንዲያች ነገር ይብዲያ። እናንተው መብዲያት ምን ይሰራላችኋል? ሴጋችሁን ጠብጥባችሁ አልሐምዱሊላህ ብላችሁ አተኙ። አለማጣ ሆነ ይታያል ጥሞጋ የጭንቀ ቀንዲራሽ እንደምነሴ ጋር እንደምነሴ እንዴ ማን ይገባሃል አንተ ጅቦዬ ያረዳል። ሰላም እንዴት ናችሁ? ብስሌና እንዴት ስማ አንተ ከየት ነው የተሰባሰቡት? ከሳውዲ አረቢያ ያረዳል። ጅቦዬ አድናቂሽ ነኝ። በዚህ አንተ ደግሞ ቤት ውስጥ ነው ያለው። ምንድን ነው የምትሰራው? ምን ቤት ውስጥ ነኝ? ጅቦ ወይ ሀገር አይታየም እንደ እኔ አባት አንዱ ፍየል ጠባቂ፣ አንዱ መዝራ ሰሪ። አይኔ መከራዬ ወንድሞቼ፣ እኔ ልሰቃይላችሁ በዚህ እድሜ። እኔ ልቅለቅልህ ወንድሜ ዋስቴ። አይዞህ ያለ ይሄ ዱርዬ ነው። አንተ እስትራ ነው የሚሰራው። ይሄ ቡና ጋህዋ ነው የሚሰራው አይደል? አቡባላ ጅቦ አንተ ግን በእናትህ ሲያሳዝን እኮ እናቴ ይመቻችሁ። አይባልም ወላሂ አይባልም። አንተ ባለኝ ይመቻችሁ። ላይክ አድርጌሻለሁ። አንቺ አያጅቡ የምትባይ ቆይ ፎሎ አድርጋችሁ እኔማ የመዲያም ሹፌር ነኝ ወንድሜ። ይሄን መኪና አልኩት ሰዋግ አባያየሽ ነው ወይ በቃ እንዴ ምንድን ቡና ነው አድርገሽ ተመረጠ። ሰማ አረ ኢክሩ የሉባባ ልጅ መጣ። ላስገባት ጀንጅናት ያዛት። እንግዲህ ይኸው ገብታለች። አያጅቡ ሲያማችሁ ታገኛላችሁ።
አንቺ ነሽ ወያ ስማ ታባርግልኝ ነኝ ጋይስ ማን ልዲያርሽ ይሄ ማን ይሻልሻል ሬድዋን ይሻልሻል ብስሉ ይሻልሻል ማን ይሻልሻል ጅቦ እኔ ማግባት አይደለም ፈልገው ስራ ልሰራብን ነው ሰዎች የታባሽ ወንድሞቻችን ሞተር ልንነከስ ነው ዘይት ሳንቀይር እያሉ የታባሽ ልትሄጂ ነው ታዲያሪ እንጂ አታዛ ዝርዲ ሰማ ብስሉ ወዲያታል እያት እስቲ ቆንጆዬ ናት የምር ግን ቆፋሪ ስለሆንኩ ያልመቸት ይችላል ይሄ እኔም ውጭ ላይ ነው የምሰራው ያልቡኛል በቃ እንዲና ስማ ግን ሬድዋን መልክ እየሰራባት ነው ያየው ፊቱን ኮስተር ያደርጋል ፍሪዙን የሟንዲ ያዲ አየው ረዳን ይተሽኮረመም አው ተሽኮረመምባት አንተም ተሽኮረመም አንታራቱ ተሽኮረመም እንደኔ እኔ ሽርና ባለ ቢያንስ ዘመጣ አረ እንደዚህ አይባልም ና ቀረብ ብለህ ፊትህን ከንፈርህን መጠጥ እያልክ አሳያት ና ቀረብ በላለ ብለህ ቀረብ በል እዮ ማን ተመችሽ ምን ለማሽ ለምመቻት ጠይቃት እስቲ ምን ለማሽ ይመቻታል መዲና ቆርወነብኝ ያኛው መልክ ይሰራል የኛው ደግሞ ምን የተመቸሽ ባል በፈጣሪ ቃል ማለት ማልተመካተም ምላስህን ዋጠው ወይ ትፋው ልለው ነበር አሳዘነኝ የሰማይ ቀን ገደለ እና ትልብዳለህ አትሰምቃል ይለኛል በት ዛሬ ፈታ ናቸዋል ቆይ ሌላ ሰው ልፈልግ ትንሹ ነኝ የበረሃው ኧረ የበረሃ ኑሮ በዛ አንጀቴን በሉኝ እኮ ወላሂ ላ ኮፒ ሊክ ታፕታፕ አድርጎ እንድንስቅላላ ብላችሁ ቆይ አንዱ እንዲሞልክለታል እንዬ እኮ አይታከተሽም አይደል የኔ ፍቅር ኮፒ ሊንክ ታደርጊያለሽ ታፕታፕ ታደርጊያለሽ ምን አባቴ ላድርግሽ ሌሎቻችሁ ግን ዝም ብላችሁ መሳቅ ነው እናቴን እስካሁን 58000 2000 አይ አሪፍ ጸዴ እናቴን ይመቻችሁ እንዲህ ከሆነማ ገራሚ የሆነ ጨዋታ እንጨዋታለን እሺ ምረጡ ወደ ከተማ እንሂድ አንዲት ሹላፋለሽ ቆይ ላስገባት ወይ 247 ሰው አለ አይ መልክ እየሰራችባቸው ነው የምትቀበለኝ የማይመስለኝ ጅቦ ወቃቤ ልቅ አንቺ ይሄን ከንፈርሽን አታሞጥሙጭ አላልኩሽም ሰንቴ ነው ሰብሰብ አድርጌው ምላስሽን ያወጣሽ ነው እኮ የሚመስለው ምላስ ይሄ ነው አንተ ደግሞ ጅብ ከንፈርሽ ራሱ ይሄ ሰውዬ ደግሞ ብስማም አንተ እኮ አታውራ የተባልክ ሰው ነህ እና ቤት ነው ምላስሽን ያወጣሽ ነው የሚመስለው ሰብሰብ አድርጊ እስቲ ሰብሰብ አድርጊ ከንፈርሽ እንዲሙጥ ወጣ አታርጊያት ያ ሹል ብላ ትወጣለች ኧረ ላላ ብለሽ የምላስ ጫፍ ወሬኛ ስለ ከንፈር የሚያገባስ ሲጀመር ነው ወላሂ የምላስ ጫፍ ነው የምትመስለው እንዲሁ ምጥጥ አድርገሽ አውጥተሻት በቃ ምላስ እኮ ይሄ ነው አንተ ምን አገናኘው ከምላስ ጋር ይኸው ምላስ ነው የምትመስለው እናቴን ምላሷን ያወጣች ሴት እንጂ ከንፈር አይወጣ እንዴት ነሽ ደግ ነሽ ደግ ነኝ ስራ እንዴት ነው አሪፍ ነው ይመስገን አሁን እኮ እዚህ ሳውዲ አረቢያ የነበሩትን ወጣቶች እንዲሁ አንድ ለማነጋገር ሞክሬ ነበር የበረሃው የእናቱ ብልጥ የእህቱ ብስል ልጅ የሚል አይቼ ነበር አሁን የት ነው የምትኖሪው ዱባይ አይ አብዛኞቹ በግ ጠባቂዎች ሳውዲ ናቸው እስቲ ከሳውዲ ሴቶች ልፈልግ የሴት ሐራራ አናታቸው ላይ ወጥቶ ማሰቢያቸው ተደፍኖ ወላሂ ሲያሳዝኑ እና እንዴው ካገኘውኝ እመጣለሁ እሺ የት ቆይ አንዴ እኔ ከንፈሯ ምላስ ነው የሚመስለኝ እናቴን ብለው የሚያወሩ ሴቶች ይሉ ዛሬ ገዝታ አስገባም ወላሂ በነ ሰዓት ላይ ደግሞ ይርባታ ይገባላል ባለ ጊዜ ስለሆነ ነው ላሽ አልኩት አማ ሌ ወታደር ቤት ገባው ደግሞ እንደጋ ዘሪ እንዴ ነው
ሶማሌዎች ናቸው። እያራ ነው የሚያወራኝ። ሶማሌ ከሰል አረን እያራ ነው። ሶማሌ እኮ እንዲህ ባለጌዎች ናቸው። ቁጭ ብለው አሩን እያራ አለይና ልክ ይሄ ነገር ግን ይመቻል። ወይኔ ሞባይል ሸወደኝ እናቴ ትውል። እስቲ ሌላ ማን አለ? እንዴ ኖ እሺ ኤላና ቋሉ የሚለው ልጅም አለ። ቆይ አዳዲስ ሰውንም ማስገባ። ይግማ የጎመራው ንግቢ የጉምራዋ ሰኒ ዲዛይን ኦንላይን አንደኛ በራስ ኮንፊደንስ የለም። ኤርትራዊ ሆነ ኤርትራዊ ነኝ ማለት ያሳፍራል። በጣም ትደነግጣለህ። እኛ ግን ሰውን እንደ ሰው ስለምናይ እናቀርባለን። አሁንም እዛ ላይ ነን። በዚህ እናቀርባለን። አሁን አዳምጥ ቡልን 2026 አሁንም እዛ ላይ ነን። ለአንድ ነገር ልንገርህ። አንደኛ አታዳምጥም። ስታወራ አዳምጠኝ። አንተ እኮ ሀዲያ ነህ ጃፒ። እና ውጣ አንተ እጢያም እጢ ያለብህን እጢ አስወጣው። መጀመሪያ አንድ ነገር ልንገርህ። አዳምጠህ ማውራት የምትችል ከሆነ ታዳምጣለህ፣ እናዳምጣለን። ችግር የለብንም እኛ ማብሸቅም ከፈለግ ታበሽቀናለን። ግን በእትዬ ጉቺ እምሳቸው በጋለ ሴትዮ ለምን ትመራለህ ነው። በቃ ብቻ ነው የኛ ጥያቄ። መልስልን። አሁን እናስገባለን። በትክክል ይመልስ። ቡላላ ሌላ ጥያቄ ካለ ታች ሆኖ ይስማና አንድ ላይ ይመልስልን። ሌላው ጥያቄ ደግሞ እንዴት ነው አንተ እድሜ በጨመረ ቁጥር ማገናዘብና ማሰብ ያቃተህ እንደ ሕፃን እየሆንክ የመጣው እንዴት ብትሆን ነው? እሱንም ማገናኘቱ ይመልስልን። እሺ አገናኝተህ አሁን መልስልን፣ እንሰማለን። በጣም አመሰግናለሁ የተከበሩ ጃፒ። ከቲክታክ ቤት የተከበሩ ቡላላም ብለህ ጨምር፣ የተከበሩ ቡላላም ብለህ ጨምር። ቶሎ በል። አይ ቡላላ ተረጋጋ አንተ። ቲፖዞ የተከበሩ ብለህ ጨምር። ማጨምር እኮ አስወርደሃል። አልኩ እኮ ብዳታም የተከበሩ ብዬ ነው የጀመርኩት። ድገም። ኦኬ እኔና ቡላላ እግዚአብሔርን ጃፒ አሁን ቪዲዮ እንክፈት ከኔና ከቡላላ ማሼባ እንደሆነ ማለት ነው። ሁለት አንበሳ ለጃፒ እናወርድ። አሁን እኔ ለአንተ ቪዲዮ ላውጣልህ። ያኛ እስኪ የሴትዮዋን ድምፅ ቀንስ ጃፒ። እናንተ አሮጊት ሴትዮዋ ትላለህ እንዴ? ወጣት እኮ ናት። ከአንተ አንጻር እኮ ወጣት ስማ ቡላላ በአንተ አይን እያየ ጀጃ ታርግጃት። ሴትዮዋ ይላታል። አንተ ታላቁ አይደለህ እንዴ? አይ ግን አይደለም። እኔ በጣም የሚገርመኝ ማለት ነው ቡላላና ጃፒ ግን በጉቺ ትቀናለህ እንዴ አንተ? ምን አባቷ የሚያስቀና ሰው ፊት አለህ እንዴ? አንተ ብላታ የአዲስ አበባ ልጅ ነኝ ምናምን ትለኝለህ እንዴ? ቆይ ስማ በዚህ ይኸውልህ የፋራነት እንትን ማለት ነው። ፊቷን አንተ እስኪ ፊቷን አንተ አለ ነው አይደለም? ፎቶዋን ከለጠፍክ ነው ይወጣለሁ። በቃ ይደብረኛል ማለት ነው። አንተ ቆይ አዲስ አበባ ልጅ ነኝ ትላለህ። ተፈራዋለህ? አዲስ አበባ ልጅ ነኝ ይላል አይደል? ታዲያ ፊቷን ማትፈራ ከሆነ ሲለጠፍ ምን ደበረ? ቆንጆ ከሆነች ምን ይደብራል? ኩራል። ጃፒ በነገራችን ላይ ቡላላ ድሮ እነ ጉቺ ቤት ተላላኪ ነበር። በዚህ ፊት ያኔ ግርማ ሞቶላና ፈጣሪ ያሳያችሁ። በዚህ ፊት ሰው ትቀናለህ ይላል እግዚአብሔር። ጃፒ እግዚአብሔርን ይሄንን ትዘጋ ማለት ነው። ያርቄ የቆርቆሮ አረቄን ቀምቅመ ታብታብ የምታደርገው በጉቺ ነው። አይገርምም? አቶ በእናትህ ፊት ቡላላ እኔ ጥያቄ ልጠይቅህ። ማነው ግርማ ሞቶላ በዚህ ፊት ያፈራ ሰውን ትቀናላችሁ ብለህ መናገር ኃጢአት አይሆንም? አንተ አሁን ባለፈው ለምሳሌ የልጅ ፎቶ ሲለጠፍ እንዴት እንደነበረ ታስታውሳለህ አይደል? አማርኛ ሁሉ ጠፍቶ ተንተፋተፍክ። ምራቅ አፍ ላይ ደርቆ ለምን ትለጥፋለህ የሰው ፎቶ?
ምንድነው ሶሻል ሚዲያ ላይ ያለች ሴትዮ አይደለች እንዴ? ለምን ታፍርባታለህ? ቡላላ እና እኔ እግዚአብሔር ምስክሬ ነው ማለት ነው። እኔ ከአንተ ጋር እየቀለድኩ ነው እስካሁን እንዳለ ማለት ነው። ዘር ማንዘር ነው ማለት ነው። በነገር ላይ ይሄ ልጅ ነው ቦል አስወረጋድ አውሽ ይሄንን እናት አያችሁ አሁን ግርማ ሞቶላ እስቲ በትልቁ አድርገው ጃፒ በትልቁ አድርገው እስቲ በትልቁ አድርገው እንዴት ይዘግርማ ሞቶላ ተው አንተ ለጉቺ ባትደግፍ ስማ ልንገርህ አዳምጥ አሁን አንተ የአዲስ አበባ ልጅ ነህ አይደለም የሆነ ፎቶን መለጠፍ ፈልጌ አይደለም ግርማ ሞቶላ ግን ሰው ይህ ብዬ አሁን አንተ የአዲስ አበባ ልጅ ነህ አይደል ጃፒ አይደለም እሺ ላጥፋልህ እምነትን ከነ ልጆች አውጥቼ ልለጥልጥልህ አዎ አርግልን እባክህ አርግልን እባክህ ደስ ነው የሚለን እኔ ማን አዲስ ከተማ ላይ ያደግኩ ልጅ ነኝ እንዳንተ ሰገጤ አይደለሁም ለምን ያሳፍርሃል እንዴ ፎቶ ማንነትህ አይደል እንዴ ይኸው ማንነትህ ነው ይሄን እንደው ያምርባችሁ እኔ አሁን ካሜራ ከፍታለሁ ቡላላ ካሜራ ይክፈት ይሄ ሰውዬ ቡላላ ነው ግርማ ሞቶላ አሁን ምን ታረገኝ ነው ምን ፈልገህ ነው ከኔ ይሄ ድንች የመሰለ ሰውዬ ከየት ነው ያመጣችሁት እናንተ ግን ያ በፊት ቡላላ ይድበርከው በዚህ ፊት ግርማ ሞቶላ ልንገርህ እኔ ልለጥፍ ፈልጌ አልነበረም ግን አሁን አዳምጥ ይኸውልህ ልንገርህ አሁን በጉቺ ትቀናለህ በቃ በጉቺ ትቀናለህ እመን አዳምጥ ቆይ ልንገርህ ግርማ ሞቶላ አንድ ፍቃድ የምሰጥህ ስለኔ የምታውቁትን ሂስትሪ ጠቅላላ አንተ ጃፒ ወንድምን መቃብር ያሰራችሁ ጉቺ አይደለች እንዴ? እናት ልብዳለ የትም አንተ የሸሌ ልጅ ልንገርህ መጀመሪያ ታችሁን አዳምጥና እኔ ልንገርህ ሁላችሁም ስለኔ ያላችሁን ነገር ጠቅላላ እንድትለጥፉ ፈቅጄላችኋል። ይሄ ፊት ያሳፍረኛል። ሁለተኛ ሁማን ሄር ትጠቀማለች። ጉቺ በመላጣው በለው ይጮሃል ግን እናስገባዋለን እኮ ግን ይጮሃል። ሳትጮህ እየተደማመጥ ከውራው ይደማመጣል አይደማመጥም? ቡላላ ይደማመጥ እስቲ ተደማመጥ። አይደለም ጃፒ አይደለም አንተ ይኸውልህ ቤት ጉቺ በመላጣው ሲመጣ ስበት አስገባለህ ከዛ ሚውት ታደርጋለህ ከዛ ታስወርዳለህ። የወንድምህን መቃብር ማን ያስተካከለ? ተናገር። አሁን አንደኛ ነገር ተናገር። አይ ግርማ ሞቶላ ስለ ሌላ ታች አድርጎ ትንሽ ታፕታፕ ያድርግ እባክህ። ታች ሆነ ትንሽ ታፕታፕ አድርግ። እኛ ይኸው እንደዚህ አድርገነው ነበር፣ ግን ወደ አንተ እንመለሳለን። በዚህ አጋጣሚ አንተ የግም ልጅ ስለሆንክ የቆሻሻ ልጅ ስለሆንክ እንደዚህ እንለጥፋለን። ከዛ በኋላ እንደውም የዛሬ መዝናኛችን የጠጅ ቤት ፊት የመሰለው የጉቺ ታላቅ ወንድም ግርማ ሞቶላ ሂማኔር ቢያደርገን ቁጭ ጉቺ ነው እግዚአብሔር አይለያዩ። ጉቺ የሳማትን ሰውዬ አይተዋል። የሆነ ድብልብል እናንተ ይኸውላችሁ እዚህ ሚዲያ ላይ ያላችሁ ሰዎች እያንዳንዱ ተደብቆ የሚያወራው ጉዱ ፊታቸው ሲወጣ እኮ እንደ ድንግጥግጣቸው እንደሚወጣ እንዴ! አንተ ደንባራ እኮ ናቸው እንዳልኩ እንዴ! አትቆም ግርማ ሞቶላ የወንድም መቃብር የእናት መቃብር የአባት መቃብር ሲል ይውላል። ገባኔ ስለ መቃብር አይደለም የማወራ በህይወት ስላለኸው ስላንተ ነው የማወራ። ቀላለም አትደንግጥ። ደግሞ እኔ አይደለም የሰጠው ይሄንን ፊት ፈጣሪ ላንተ ትችላለህ፣ በዚህ ፊት መኖር ትችላለህ ብሎ ፈቅዶ የሰጠ ፈጣሪ ነው። የማይችል ከሆነ ቡላላ በማህበራችን ስም የሆነ ነገር አዋጥተን እናስቀይርለት። ኧረ በገንዘብ አቅምም አይቀየርም የፊት እንዲሁ ዝም ብለው ይኑር። ግርማ ሞቶላ ያለ ይሄ ነው። አንተ ያንተ ይቅርና የዛች ከብት የምትቆረቆርላት የበክቷ የሚስት ፎቶ ይኸው ከማን ጋር ቁጭ እንዳለች ምንድነው የምትለያዩት? አሁን የግርማ ሞቶላ ታላቅ ወንድም ይመስላል ሰውየው። እሺ ከታች ቃል ግባ መጀመሪያ ሳልጮህ አወራለሁ ብሎ ቃል ይግባ እናስገባዋለን ብለናል።
ቡላላ ሞዴሬተር ጨብስተ እኔ እኮ ሳልፈልግ እኮ ነው ይሳቅ ያለሁት። እናቴ ሄለን ላይ ጋብቼ መጣ ግርማ ሞቶላ ባስ መጣ ይሻል ነበር። እናቴ ትሙት። ስማ ቡላላ ምን እንደሆነ ታውቃለህ? ካስገባህ የምታስገባውን ወቅ ታውቃለህ። ግን እንትን በለው ማነው ግርማ ሞቶላ ከታች ይጻፍ ሳልጮ ከእናንተ ጋር እንደተማረ ሰው የዚህ እኔ ሞዴሬተር እንኳን በሰጠኝ ማለት ነው ጃፒ። እኔ አሁን ግርማ ሞቶላ ሰጥቻለሁ። ቆይ የእሱንም የሚስቱንም ፎቶ እናንሳለት። ሰጥቻለሁ። ሳይጮህ ያወራ ግን እናስገባው። አንተ ብቻዬን ስቤ ማስገባት አቃተኝ። አንድ ሁለት ሰው ያግዘኝ እስቲ። ምን አላግጥ ሰው ነው ግርማ ሞቶላ ስማሽ ጃፒ። አይ በነገራችሁ ላይ አይ አሁን ሳንጫጫው እናወራ ማለት እናንተ ግን ሁለታችሁ ሌላ ተስፋ አላችሁ? እኛ ተስፋችን የምን ተስፋ ነው? ባይ ዘ ወይ ጥያቄ ነው። ላይክ እሺ ታያክ እንመልስልህ አንድ ባንድ አይደለም ፊኒሽ ብራዘር። አንተ አልጨረስኩም ማለት ነው። አትሳት ተስፋላችሁ ወይ አልከን? ቀጣይ እንመልስ ቆይ እንመልስ። ያዳምጠና አትጮህ እኮ አታስጨርስም። ግርማ ሞቶላ ግርማ ሞቶላ እኔ በጣም ነው የሚገርመኝ። ድንግጥ የሚለው ነገር አለ። አረቄ ይጠጣ ምን ይጠጣ አናውቅም። ጠየቀን እንመልስልህ። አዎ እኔ አሁን ለምሳሌ እኔ ተስፋ አለኝ። ቡላላን ደግሞ እንደ ግል ትጠይቀዋለህ፣ እሱ ይመልስልህ። እኔ ተስፋዬ መድኃኔዓለም ነው። ቡላላ አንተን ደግሞ ንገረው። እኔ ተስፋዬ እግዚአብሔር ነው። ቀጥሎ ደግሞ ወጣት ነኝ፣ ተምሬያለሁ፣ በተማርኩበት እሰራለሁ። ጭንቅላት አለኝ የሚያስብ የሚያገናኝ። አሁን ትገባና ደግሞ አንድ ጥያቄ ትጠይቅና ትወርዳለን፣ እንመልስልሃለን። ምክንያቱም እዚህ ቁጭ ብለህ እንዳይል ገብተውን አሁን ግርማ ሞቶላ አሁን ትልካለህ፣ ትገባና ደግሞ ሌላ ጥያቄ ትጠይቃለህ። እታች ሆነህ ካልሆነ ማዳመጥ አትችልም። እናስገባለን። አንዴ ጠይቀንና ቶሎ ትወርዳለህ። እሺ አትሳበኝ፣ በቃ ወይ አታስወርደኝ ወይ አትሳበኝ። አንተ ፋራ እስማለሁ። ምን አትበላ። አንድ ጥያቄ ስትጠይቅ ማዳመጥ መላስ ብቻ ይኖር፣ ጆሮም ይኖር። የቡላላ ተስፋ ጅቦ ነው። ጅቦ ለራሱም ተስፋ የለውም። ስለዚህ አሁን ጥያቄ ስድብ አይፈቀድም ነው የምትሄደው። ጅቦ እኮ የለም እዚህ ጋር ምንድን ነው በህልም ይመጣብሃል እንዴ? በህልም ይመጣብሃል። የጃፒ ደግሞ ተስፋ ጆከር ነበር። ጆከር የለም። አሁን እንደ ቁራ እንደ ባዶ ቆርቆሮ እየጮኳል እዚህ። አንተ ስማ፣ አንደኛ እኛ ተስፋ ልናደርግ የምንችለው ከኔ የበለጠ እውቀት ያለው ሰው ነው። እኔ ተስፋ ላደርግ የምንችለው ባረግ እንኳን ማለት ነው። እኔ ተስፋ መድኃኔዓለም ነው። ምድር ላይ ግን እኔን እውቀት ያስጨብጠኛል ያስተምረኛል የምለው ከኔ የበለጠ መጽሐፍ ማንበብ የሚችል አንደኛ። ሁለተኛ ነገር ደግሞ ከኔ የተሻለ የህይወት ታሪክ ያለው እማይለምን። እኔ አልለምንም። ገባ ቡላላ ምን አባ ነው መንበር አትሆንም እንዴ? መንበር ሳትሆን ነው እንዴ ሞዴሬተር የሰጠውክ? አከ ገዝተህ ጊፍት ተረግቶ ነበር ያንተ። አሁን ገና ነው የተከፈተው። ሪፖርት የተደረገ እዚህ ታፕታፕ ኮፒ ሊንክ ታፕታፕ ጋይስ ኮፒ ሊንክ እና መለስኩልህ። ይሄን ነው። እስቲ አንተ ደግሞ ስለ ጅቦ አብራራለት። ጅቦ ወንድማችን ነው፣ ንገረው። ጅቦ እንግዲህ 8 ዓመት ዩኒቨርሲቲ ተምሮ ፒኤችዲ ያለው ልጅ ነው። ብዙ ጊዜ ይስቃል ይጫወታል እንጂ ጃፒ እንደምናውቀው ፒኤችዲውን አሳይቱ ካላ ጅቦ አንድ ቀን ስለራሱ የትምህርት ሁኔታ አሳይቶ አያውቅም እዚህ ሚዲያ ላይ። እኛ ግን የምናውቀው እኛ ነው የተናገርነው እንጂ እሱ እንዲታወቅበት አይፈልግም። ፒኤችዲ ያለው ሰው ነው። ወደ 60 ባወሮችን አገር ቤት ብር በመላክ ይረዳል። ለንግግሩ ራሱ ያለው ስነ ምግባር አይታል ሚዲያ ላይ በትክክል ጃፒ። እና እንደዚህ አይነት ሰው ነው። ሳታውቁ አትፍርዱ ለማለት እወዳለሁ። እኛ ደግሞ ስንገናኝ ሰው አይደለም ያገናኘን፣ አውቶማቲክ እዚህ ሚዲያ ላይ ተናበብንና ማን ከማን ጋር ይስማማል የሚለው ነገር ዝም ብለን በቃ ሳንነጋገር እዚህ ሚዲያ ላይ ስንገናኝ ብቻ ነው የምናወራው። እኔ ቡላላ ጋር
አንድ ቀን በውስጥ አውርቼ አላቅ ምን አላቅ፣ ግን በቃ አውቶማቲክ ተስማማል። ለምን የተማረ ሰው ፊደል የቆጠረ ሰው እኮ ይግባባል እኮ። ፊደል የቆጠረ ሰው የተማረ ሰው ይግባባል። ልጁን ለመሳበር ትንሽ ክላሽ የሚያደርገው ፍየል ጠባቂና የተማረ ሰው ሲሆን ክላሽ ያደርጋል። አሁን ግርማ ቦታ ላይ የተመልሶላል። ሌላ ጥያቄ ካለ መተህ ጠይቅ ወይ ሄለን ቤት ሄደህ ታፕታፕ አድርግ። አዎ እንዴ ሰው ካልጠፋ ሰው ለጉቺ ገረዶ ነው ይመጣል ከአሜሪካን። ደግሞ አሜሪካ ገባሉ ስትል ሰማሁ። ጉቺ ያፊት አሜሪካ ይገባል። ጃፒ እስቲ ማብራሪያ ሰጥበት። ይሄ ፊት አሜሪካ ከገባ እኔ ሁለተኛ ሚዲያ ላይ አልመጣም። ምዬ ነው የምነግርህ እግዚአብሔርን። ወይኔ ውርደቴ እያልኩ ነው የምሸሸው። ቤታዬ ያለችበት አሜሪካ መግባት ፈልጋለሁ ስትል ነበረ ሲባል ስለሰማሁ ነው። ያፊትና የዛኛው እንትን ሞት ቢመጣ ይገባል። እንዴት ተቀልዳለን። ኢሱ ይላል ወንድማችን። ኢሱ ብራዘር እንዴት ነህ? ኢሱ አንበሳ የተሰጠው ነው እንዴ? ኢሱ የኛ ነው ወንድማችን ያለው በቦታ አንተ ጃፒ ጉድ እየተፈላ ነው። ኢሱ ወንድማችን ይላል ያለው በቦታ ጥሩ አይደለም። አባቴ እንዴት ነህ? ኢሱ ወንድማችን አለው። ስማ ተሽኮረመመ ተብሎ ትንሽ አንበሳ ከተለቀቀማ በደንብ ከሱ 5 ይለቀቅን ያ ልሽኮርመም እንዴ። ኢሱ ስማ ኢሱ እኮ ታውቃለህ አይደል? ጀግና የሰፈራችን ልጅ ነው። ግን አንድ ቀን ተሳሳተ። መሀይም ሲያደንቅ አየሁት። በእውነት ቡላላ እንዴት እንደተሸማቀቁ መሀይም አንተ። ኧረ ባለፈው መሀይም ስታደንቅ አይቼክ ኢሱ እኔ ማቀቅ ኮስትራ ሽሮ ሜዳ አንተ ራዕይ ሆንክ ሰው ነህ። በፊትም በስፖርትኛ ነን ደግፈን ወደ ውጭ አስወጣን። አሁን ቆይ ተወሱን ተወና አሁን አጠገቡ ያለው ጅቦ ነው ጅቦ ነው። ያው በስመ አብ አምሮበት ወፍራ ታውቃል። ካጠገቡ ማላፍ ያለው ግን ማን ነው? ማን ያለው ቡላላ ነው። ይሄኛው ነው ቡላላ። ቡላላ ደስ ይላል። አይ ጅቦ አምሮበታል። ጥርሱ ያስተክረው እንዴ ሄለን ላይ የደረሰብን እንትን እንዴት እንደተከላከልን ላይ ታላ ምን ትከላከልልኛለህ አንተ? እና አንተና ጂቦ ጃፒ አንተና ጂቦ ሰው ብታገኙ የሆነ የነፈሰበት ሰው ብታገኙ ይጨልላል ሰውየው። አራይስ ጉስ ሲጨልል አስተካክለን መልሰናል። አቡላላ ስማኝ፣ ከምር ስማኝ፣ በእውነት ነው ግን አቡላላ ስማኝ፣ ጂቦና ጃፒ በጣም አሪፍ ሰዎች ናቸው። በጣም ቲክቶክ ላይ እናናሉ ቁም ነገርም አላቸው ምናምን። ግን አንድ ስማ ቆይ ስማኛ ላውራ የሆነ ሽው ያለበት ሰው ቢያገኙ ማለት ነው ቶሎ ጸበል መግባት ያለበት ሰው ቢያገኙ ጨልሎ ማለት ነው ራቁቱን ቲክቶክ ላይ ታገኘዋለህ። ግን ሁለቱም ክፋት የላቸውም። ሁለቱም እኔ እንደራሴ እኔ እንደሱዬ ሁለቱንም ወዳቸዋለሁ፣ አከብራቸዋለሁ፣ ደስ ይሉኛል በጣም። ኧረ እኛ ይሱ ወንድማችን እግዚአብሔርን እኛ አንተ ላይ ምንም ነገር የሰራ ነው ኃጢአት የለ ምን የለ ኃጢአት ሰርቼም ከሆነ ይሱ በጣም የምትመቸኝ አለ። በጣም የምትመቸኝ ሰው ነው ለመናገር። ቴንኪው አቡላላ ቴንኪው። ግን ቢኖርም ራሱ ማለት ነው ምንም ገብቷል። ቲክቶክ ነው ሀሳብ ይገለጻል፣ ሀሳብ ይወራል፣ ይንሸራሸራል ምናምን። አልተሰዳደብክም፣ አልተነጋገርክም ምናምን ገብቷል። ያደረጋችሁት ደግሞ እናንተ ፈን አድርጋችኋል፣ ቁም ነገርም አድርጋችኋል። ይሄ ታውቂዋለሽ እኮ ነው ያልከው። በቃ አለቀ እንዴ። እኔ ሰፈሬ ልጅ እንዴት እሱ እኔ በጣም በእውነት እኔ ለአንተ እንዴት ወገቤን ይዤ ስከራከር እንደነበር አይታል። አብዛኛው ብዙ ኤአይ ቪዲዮዎች ደርሰውኝ በጣም ፈንድቻለሁ። ደስ ብሎኛል፣ ተመችቶኛል። ዘፈን ሁሉ ወጥቶልኛል። ለማንኛውም ተመችቶኛል። ግን ያው ኢሱ ከሁለት ዓመት በፊት ማለት ነው ከሁለት ዓመት በፊት ከኮስትራላ ከኮስትራ እንደዚህ ወጥተህ ኮስትራላው በእንትኑ ጋር በፋርማሲው አለ ስትመጣ ይቺ ሴትዮ እንዳደነገ መግቢያ ነው በሸምበቁ መውጫ በዛ ወጥተህ እንደዚህ ስትል አየሁክና ሰላም ልልህ አልኩና ተውኩት። ታውቃለህ እንዴ እንደው ስታገኝ አቅፈ ሳመኝ እንጂ አቅፈ ሰላም በለኝ።
ትቀልዳለህ እንዴ? ሸምበቆ አላፈቀም? ሸምበቆ አልተዘጋም እንዴ? ተዘጋኩ። አይ አለ ሸምበቆ አለ። የምር ሰፈር ግን ሰፈር አይ ቲንክ ሰፈር መታጠቅም ማለት ነው። እና ሰፈሩ እንዳለ አስፋልቱ ሰፍቶ ኮስትራ የሚባል ሰፈር ፈርሶ የለም። ኮስትራ ታስታውሳለህ? ኮስትራ ጋር ከነ ካሌብ ፀጉር ቤት ጀርባ የሆነ ፎቅ ነበረ። ፊት ለፊቱ ቶላላባት አዲስ ፎቅ መንገድ ዳር። በቃ ምንም አታውቀውም። ሰፈሩን ብመጣ አታውቀውም። መጋጫ ብመጣ አታውቀውም አባቴ። አሁን እኔ መንግስት ሲወርድ ነው መጤሱ። መንግስት ምን ይኸውልህ፣ አንድ ነገር ልንገርህ። ስማ አንተ ሰውዬ ተው ጃቪ፣ ይሱ ሀገር ቤት ነው። ስማ አትናገር። ሌላ ያሉ ነው ከታች መንግስት አለ እኮ። ስማ ያፒ ሄሉን ግን አይታታል? ይሱ ሄሉ የምትሰራው ስራ እኮ ከባድ ነው። ምን አድርገህ ነው ግን? ሻይ ጠጥተሃል ከእሷ ጋር አንድ ቀን? አንድ ነገር ልንገርህ፣ የሰው ልጅ ሲፈጠር አንዳንድ ጊዜ አካል ጎድሎ ይሆናል። ናቹራሊ ይሄ የሚፈጠራል። አካል ጉዳተኛ ሆኖ ኦቲዝም፣ ዳውን ሲንድረም ሆኖ የሚፈጠር ሰው አለ። ገብቷል? አንዳንድ ጊዜ በጣም የማዝ ነው ማለት ነው። እግር፣ እጅ፣ ጭንቅላት ሁሉ ነገር ሰጥቷቸው አናታቸው ለጎደሉ ሰዎች በጣም አዝናለሁ። ትክክል። እውነት ይሄ ለናናቷ ጎልዷል ማለት ነው። ለምን መሰለህ ጃፒዬ፣ አንዳንድ ጊዜ እንደዚህ አናታቸው የጎደሉ ሰዎች በህይወት ውስጥ ሲገቡ ማለት ነው። አሁን ጃፒ ቤት ስራና ፎቅ ግራውንድ ፕላስ 7 ምናምን ስራና እስኪ የምትወዳቸውን ሰዎች ጋብዝ። አናቱ የጎደለውን የምታውቀው ለምን ታውቃለህ? ቤቱን ማድነቅ ትቶ እዚህ ጋር ተጣሟል ይላል። ጋ ተጣሟል አናቱ የፈረሰ ሰውዬ። ምን አይነት ሰው ነው? ገብቷል? አንተ ኪችን ሰርተህ ኪችኑን አሳምረህ ነጭ ኪችን ሰርተህ ማለት ነው። ኪችን ውስጥ ምን ኩክ ማድረግ እንዳለበት ያለው ትውልድ ነው ያለው ኪችን ውስጥ። የኢሱን ምሳሌ ግን የሀብታም ምሳሌ ነው። እየደወሉበት ነው። አየህ ግን ምሳሌዎቹ የሀብታም ምሳሌ ናቸው። ግራውንድ ዝም በላት አቡላላ፣ ዝም በላት አንተ መሀል ያለው ነው። አንተ ዝም በል። ኤኒዌይ ግን ስማ፣ ኤኒዌይ ደስ ይላል። ቀጥሉበት። ጃፒዬ ለሀቅ የምትቆሙት ነገር ደስ ይላል። እኔ ጆከርን የምወደው ለዚህ ነው። ጆከር የራሳችን የሆነ ማህበር አለ፣ ፓርቲ አለ። እንደሱ በለኛ እና ከፓርቲያችን ውጭ እዚህ ላይ ማንም ሰው ስም አናስጠራም። የኛ ፓርቲ ይሄ ነው። ተቀናቃይ ፓርቲ እዚህ አይጠራም። ይዞ ጥሩ ሄደ ሰዓት ከመጨረሻ ላይ ዝም ብለህ አንተ አቡላላ መሀል ላይ ያለው እና ስማ አቡላላ ወይ አንተ መሀል ላይ ያለው እና አይንህ ራሱ ያስታውቃል። የኢሮፒያን አይን ያለ አንተ ተው። አንተ ዝም ብለህ ደግሞ ወደዛ ልበል እያልኩ ነው። አዎ ጂቦና ጃፒን ተዋቸው። አንተ ዝም በል። ለማንኛውም ያለውበት ጥሩ ስላልሆነ ነው። እንደው ስለጎትታችሁና ስላስገባችሁኝ ስላስለፈልፋችሁኝ አመሰግናለሁ። ጃፒ እወዳለሁ ወንድሜ። ይሱ ግን ይኸውልህ ለዚህ ህዝብ ንገረው። እኔ ይሱ እኮ በጣም በፊት እኮ እኛ ህፃን እያለን ምናምን እንደዚህ ካራቴ እግሩን እያነሳ ምናምን ዋክሽን ሜዳ እንትን ታውቋለህ? ቃጠሎ ሜዳ ነበረ። ምንም ትርጉም የለውም። መቃብር ላይ አደገኛ ስፖርት አሰሪ ነበር ይሱ። እኔ በደንብ ነው የማውቀው። ከዛ ሐምሌ መጣን። ሐምሌ 19 ያ በእግራችን በደንብ ሰርተን ናሽናል ቲም ስንገባ ተገፍተን ወጣን። ስፖርተኛ እኮ አይፈለግም ኢትዮጵያ ላይ። ይሱ እኔ ህፃን እያለሁ እየደገፍ ነው ይሱ ይችላል ብያለሁ። አሁን ግን መጥቶ በሄለን መጠቃቱ ትንሽ አሞኛለን። ዝም በል ተው እባክህ። ይኸውልህ ነግሬሃለሁ እኮ አናቱ የጎደለ ሰው ሁሉ ጊዜ የሚያወራው እንደዛ ነው።
ቡላላ ይሄንን ድጋፌን አንተ አታደንቅም። ይሱ ይችላል እያልኩ ማለት ነው። ረጅም ዘመን ጨፍሬ አይ ከምሬ ነው ጋይ ሀቅ ነው። እኔ ግን ሳፖርት የምታደርግ ሰው ነህ ጃፒ ብዙ ጊዜ ታራና ልጅ እኔ አሁን የማወራውን ሀቅ ነው። እውነት ነው ውሸት ትነገራለህ አንተ። ድሮ ስፖርተኛ የነበረው ከ6 ኪሎ በላይ ነው። አዎ ፈረንሳይ እውነት ነው። ከ6 ኪሎ በቃ ከ6 ኪሎ በላይ ይሄ ጉለሌ ክፍለ ከተማ የሚባለው አሁን እንዳለ አጠቃላይ ቦክሰኛ፣ ቴኳንዶ፣ ማርሻል አርት፣ እግር ኳስ ሰማ አንተና ራሱ ፎጎ ይችላል ሲባል አታስታውስም እንዴ? በቃ ፎጎ አሁን የኢትዮጵያ የመጀመሪያ ቦዲ ቢልደር እኮ ነው ታውቃለህ አይደል? አሉ ፎጎ ግን አልተጠቀመም አባቴ። ፎጎ የሚያምር ሰውነት ነው ያለው እኮ በጣም የሚያምር ሰውነት አንደኛ ነው አባቴ። ግን አለ እዛ እንትንስ በካራቴ ነጣጥሽ እና አሌክስ ምናምን አረ ይሱኛ እናንተንማ ደግፈናል እኮ። አሁን ጣጥሽ 5 ሳንቲም አክላለች አባቴ። አንተ ዳራ አይባልም። ተው ይሱ ተው። ፊት ለፊት ነው ነገር ፊት ለፊት ለምን መሰለህ ጃፒዬ የድሮ ስፖርተኛ አልተጠቀምም ዘሩ እንጂ አላጨዱም። እውነት ነው ገብቶ አሁን የሚያወራው ነው አባት የሚያወራው ስለ ብር ስለ 10 ሚሊዮን ስለ 20 ሚሊዮን ብር የሚያወራ ሰውዬ ጆሮ ጉንዱን ጮህለት ቴኳንዶ ወጥቶ አሁን ይጮሃል። እሱ ገብቷል። ሀብታሜ ሲፈልግ ሀብታሜ አውቃለሁ። አንተም እኮ ይሱ ከመንግስት ጋር ለጠፋልክ አይ እሱዬ እኔ ከሚስቴ ጋር ልጥፈልኩ ከሚስቴ ጋር ነው። አይ ግን እዚህ ሚዲያ ላይ ልንገራችሁ፣ ይሱ የድሮ ስፖርተኛ ካራቴ የሚችል ጎበዝ ሰው የነበረ ነው። እኛ ልጅ እያለን እውነት ነው አይደል ይሱ በጣም ደግፈናል። የእነሱ ጓደኞች ምናምን ሲሰሩ እኛ ህፃን እያለን ሮጠናል እኮ በሞጋጫ ታውቃለህ? መጋጫ እና በሞጋጫማ እየሮጠ እኔ ስገባ እኮ አዲና ቡካት ስትሪማ ብራዘር ነች። አዴ ስትሪ 3-4 ታክሲ ሙሉ ወመኔ ነበር አምታ እሱ ይለያል የምትለው በቃ አለቀ። እኔ ገባው ስትሪን ዝም ብለህ ጃፒ በላት እስቲ ስትሪን ዝም ብለህ ጠይቀው እስቲ ጠይቃታለሁ። እስቲ የሊቨርፑል ደጋፊ ነው ጠቅላላ መጋጫ። አይ ጠቅላላ አይደለም። እሷ እኮ ደፋር ነች። ሊቨርፑል ሲያሸንፍ እኮ ተብስባ እየጨፈረች ከመጋጫ በ17 ቀበሌ አድርጋ 10 ቀበሌ ትዞራለች። ያማን ሊቨርፑል ደጋፊ ቀንደኛ የሊቨርፑል ደጋፊ የምትሆነው አዴ ነች። ይመቻቸው። ግን አይ ስማ ይሱ ዝም ብለህ መተህ የእኛን ተቀናቃኝ ፓርቲ ምናምን ስም አትጥራ እንጂ እኛ ጋር ሰላም ነህ። እኛ ከሄለን ጋርም እኮ ተነጋግረናል። ተይ ጥሩ አይደለም ይሱ። ያ 6 አባቴ 6 ጃፒ 6። ለማንኛውም ስላወራችሁ ደስ ብሎኛል። አቡላላ ወዬ ይሱ ግን እኔ አልተመቸኝም። አንተ ካፌ አያያዝ አልተመቸኝም። ምላስን አውጥተሃል። ይገመገማል፣ ይጠየቃል። ያስተካክላሉ። ቀጣይ ፎቶ ስነሳ አስተካክላለሁ። ይስተካከላል። በሰላም አምሹልኝ። እሺ አባቴ፣ ሰላም እደሩልኝ ጋይስ። እሺ ሰላም እደሩ ወንድማችን። ቻው። ስማ ቡላላ ዝም ብለን እኮ ነው ከማይሆን ሰው ጋር የቆምነው። እንዴት ሄለን ምንድን ነው ላክልኝ የምትይው? ከይሱ ልቀጠቅጭ ወንድማችን ይኸው ስማ ለተደረገው ድርጊት ህገ ወጥን ነገር ውስጥ ለውስጥ እንዲህ ፍንፍን አድርገው በመያዝ ስማ ይሱ ላይ እኮ ባላጠፋው ባልሰራው ወንጀል እኮ ወንጅለው እኮ ነው ይህንን ሁሉ መከራ ስታሳየ ነበር። ታውቃለህ? ግን አንበሳ የሰጠችው ሰዓት ግን እንዴት ብሎ ካላረጋትን ቤት ተገረምኩ። ማን ነው እሷ ሰጠችው እንዴ? ለይሱ ሰጠችው። አላየህም እንዴ? እሱን ቪዲዮ አላኩልህ? አላክልኝም። ጌም የተጫወተ እያለ
ሄለን መታ አንበሳ ወረደችለት ትንሹን። እኔ ደግሞ ይሄ ሁሉ ነገር ተናግራበት ብሎክ ያረጋታል ብዬ ነበር የጠበቅኩት። አላረጋትም። ሚያው አሁን እኮ ጠይቀው ብዬ አላነካካውም ብዬ ነው የተውኩት። ሚያው የምትለው ነው ዋያ ሶርተጀ ዋለ ይሱ ትተናል። አይ ዘሬ ቡላላ በእውነት ይሱ ነን ያቋሉ ልጅ እያለሁ እግዚአብሔር ሕፃን እያለህ አላህ ለዛ ሰፈር ውስጥ ድሮ ባላራ እኔ አልተወለድኩም የዛኔ እኮ ያ አንተ አልተወለድክም። እኛ ባላራቱ ሞጋ ጫማ እናደርግና ልጅ ነን ገና የ7 የ8 ዓመት ልጅ ሆነን ምናምን ሞራል የዛኔ ይሱ ስንት ይሆናል በዛ እድሜው? ይሱ ዛኔ 30 ወይ እንደዛ ሊሆን ይችላል። ያላቅም ብቻ እድሜውን ራስ አትጠይቀውም እንዴ? 30 ይሆናል። ይኸውላችሁ መሀላችሁ ለምትሉት ጅቦ አለ፣ ቡላላ አለ፣ እኔ አለው። ገባችሁ? ሁለት እንስሶች አንድ ሰው አለ እየመረሯቸው። አንተ ሰውዬ ይኸው የፓርቲያችንን ስም ነው የምትናገረው እንጂ አንድ ሰው አለ ሁለት እንስሳ አለ አይባልም እንዴ። እኛ ሰው ነን። እኛም እኔ ውሻ ስለምወድ ነው ውሻ የሆንኩት። ጅቦ ደግሞ ጅብን ስለሚወድ ነው በጅብ የተመሰለው። እንትናቸውም በስነ ምግባራቸውም በዛ ይገለጻል። ገባክ? ጅብ እንደ ጅብ፣ ውሻ እንደ ውሻ፣ ሰው ደግሞ እንደ ሰው ይገለጻል። እናመሰግናለን ቡላላ ለሰጠን። ውሻ ታማኝ ነው ብዙ ጊዜ፣ ጅብ ደግሞ ይበላል። በይ ነው እንግዲህ ሊበላን ነው። ምን ልትል ነው ታዲያ? ምንም ስለማይከፋ እኛ አይደለንም ይሄን ያሰራ ነው። የሆኑ ሰዎች የሚያናድድ መስሏቸው ሰርተው ለጠፉት። እኛ ደግሞ ተቀብለን እንለጥፈዋለን። በጣም ደስ የሚል ነገር ነው እንዴ። ባይዘቪ ውሻ በጣም ታማኝ ነው። እኔ በጣም ነው ውሻ የምወደው። ቡላላ ራሱ የውሻ ስም ነው። ባይዘቪ ውሻ በጣም ነው የምወደው። ታማኝ ነው ውሻ፣ ከሰዎች የተሻለ ነው ውሻ። እስቲ እንትን ኮፒ ሊንክ አድርጉ እትዬ ሄሌንና እንዴት እንክፈታቸው? ምን እያሉ ነው? አንዴ እስቲ እንገርባት።